አትረፊ ያላት ነፍስ እንዲች እንደተንከራተተች ውጣ ውረዱን ሁሉ እንዳገት ቁልቁለቱን እንዳወጣች እንዳወረደች እንዲች እንደተንከራተተች ወደማይቀረው ዓለም ተሰናብታ ትሄዳለች። አንዳንድ እርግዝና ጥሩ ነገር ይዞ ይመጣል፣ አንዳንድ እርግዝና ደግሞ መጥፎ ነገር ያስተናግዳል። ያ ማለት ውብዬ ከእርግዝናዋ ጊዜ ጀምሮ ልክ እንደ ሩታ ከእርግዝናዋ ጊዜ ጀምሮ እንዲቹ እንደተንከራተች አሁን ድረሳለች ማለት ነው። ያልገባኝ ነገር ግን ትልቁ ነገር ምንድነው? እቺ ልጅ እንዴት ከእስር ቤት ልትፈታ ቻለች? የምር አሳስረዋት ከሆነ ማለት ነው እንዴት ልትፈታ ቻለች? ህግ ለምንድነው እሱ ማያጤ ነው? ለምንድነው የማይጠይቀው? ከሳሽንና ተከሳሽን ለምንድነው ቁጭ አድርጎ በአንድ ላይ ማወያየትና ይሄ ነገር ወዴት እንደሚሄድ ማረጋገጥ ያቃተው? ወይስ ይፈልገዋል? እንደዚህ ያለ ነገር እንዲደረግ ይፈልገዋል? ህይወት በተለያየ መልኩ በተለያየ አቅጣጫ ላይ በሆነውም ባልሆነውም በትዳርም በፍቅረኛም በጓደኛም በተለያየ መልኩ ህይወት እንዲጠፋ ይፈልጋሉ። አልገባንም። እቺ ልጅ ካሳሰረቻት እንዴት ልትፈታ ቻለች? ናሂ ራሱን ስቲል ነው አላወቀም። ፋፊንሳይ ፋፊስ ይላል፣ ውብዬንሳይ ውብዬ ነይ ይላል። ፋፊንሳይ ሂጂ ውጪ ይላታል፣ ውብዬን ደግሞ ይቅርታ ይላታል። እንዲህ እንደተመሰቃቀለ አለ ስቲል ነው። ውብዬ ደግሞ ማለት እንደው እቺ ልጅ እኔ እጅ ብትገባ እቺ ፋፊ የምትባለው እኔ እጅ ብትገባ የመድኃኔዓለም ያለ ከነ ልጇ ነው እዛ እስር ቤት ውስጥ እንድትወልድ ማደርጋት ማለት ነው። ህይወቴን እኮ ነው ያመሰቃቀለች። የንቀቷ ንቀት ደግሞ እነዚህን ቁጫጮች አላለቻቸውም ወንድሟንና ያንን እንትናን። እንደው አንዳንድ ሰው በምንድን ነው የሚያስበው? እንደው አንዳንድ ሰው ምን አይነት ድፍን ጭንቅላት ነው የተሸከመው? እቺ ልጅ ያረገዘችው ግን ሰው ነው ድንጋይ ነው ወይስ ሰይጣን ሆዷ ውስጥ ያለውና እንዲ አንዳንዴ እሷ ወዳ አይደለም ተገዳ ነው፣ የሆነ ነገር ተደርጋ ነው፣ የሆነ ነገር ሆና ነው፣ የሆነ ነገር አርገውባት ነው። አላምንም ወዳጄ አላምንም። ህይወቴን ያመሰቃቀለች እሷ ከተደረገባት ወደሚወጣላት ቦታ ላይ አማኑኤል ከመግባት ከፈለገች ትግባ፣ ጸበል መግባት ከፈለገች ትግባ እንጂ የኔን ህይወት ጥንብርኩሱን አውጥታ መሰቃቅላ እሷ እንደፈለጋት ልትሆን አትችልም። እያጨበጨቡ የሚቀበሏት እያጨበጨቡ የሚሸኟት እየዛተችባቸው ገና ከዚህ የበለጠ አረግሻለሁ እያለችባቸው እየሳቁ እያላገጡ ወዴት ነው የምትሄዱት እንዴ? ምንድነው እሱ አካሄዳችሁ? ምናችሁ ያልጣመን ሰዎች ማለት ነው። ስራ ከሆነ ስራ ነው በሉ። እንኳን መቀጥቀጥ አለም ለምን አይናችን እያያት ትገደሉ? ማያገባንም አለቀ። ስራ ነው ብላችሁ እስከገባችሁበት ድረስ በህይወታችሁ ደግሞ ትክክለኛ አደጋ እየደረሰባችሁ ከሆነ ደግሞ ወደ ትክክለኛው መንገድ ላይ መሄድ አለቀ። ወደ ትክክለኛው መስመር መጓዝ። የምን እንዲህ መዛዛት ነው ሚዲያ ላይ? የምን እንደዚህ እኔ እንጃ። በስማ አለመከባበርን መናናቀን አሳዩን። በአፍንጫችን ገብቶ በአፋችን ገብቶ በመናችን እስከሚወጣ ድረስ ቋቅ ነው ያላችሁን። ቋቅ ታውቃላችሁ። ታዲያ ለምን ታያችኋላችሁ ይባላል። መቼም እስቲ ዛሬ ደግሞ ምን ሰላም አገኙ ይሆን ወይስ ብጥብጡ እንደቀጠለ ነው ብለን እንገባለን። ስናይ ደማችንን ቀጥ የሚያደርግ ያቺ ዛት አላግጣለች። እቺ በሆዷ ውስጥ ያለው ልጅ ሊወጣ እያጣጣረ ባለበት ሰዓት ላይ የክፋቷ ጥግ አናቷን ሞልቶታል። ዛቻዋ፣ ማስፈራሪያዋ ማንን ብትተማመን ነው? ምን ከጀርባዋ ሂጂ አርጊ በይ ቢላት ነው? አንዳንዴ እንደዚህ አይነት ነገር እንትን ሲል የመንግስት እጅ አለበት የሆነ እጅ አለበት ይባል። እጃው ምን አውቋ ነው የመንግስት እጅ ሊኖርባት የሚችለው ወይ የህግ አስከባሪ እጅ ሊኖርባት የሚችለው? እኔ እጅ ብትገባ እቺ ልጅ በተሰቀለው ጌታ ማለት አንዳንዴ ትዕግስትም አይነት አለው። ትዕግስት ፍራቻ አይደለም። ትዕግስት ገደብ ካለፈ አለቀ። አሳልፌ ለህግ ሰጥቼ እዛው እንድትታሽ አረጋታለሁ። አሳሰርሽኝ እኮ ነው ያለቻት።
ያስ መቼም ወዷል እየተንከራተተ ነው ያለው ለምን አሳሰርሻ ብሎ ቢጮህባትም ላዩ ላይ ያስደረገችበት የነፋችበት እንትን ነው እንጂ ምስቅቅሉ ነው ያወጣው ይዛው ለመውጣት ካሰበች ደግሞ ለምንድነው ትልቅ ሰው ማታስገቡት ህይወታችሁ ሰላም እንዲያገኝ ከፈለጋችሁ እንዴ አለበለዚያ ደግሞ ጥፉ ከሚዲያ አለቀ ጥፉ ከሚዲያ ስርዓት አልባን ትውልድ እንዲነመጣልን ስርዓታችሁን ይዛችሁ ወደዛ ተጠቀሙ ተቀመጡ አቦ መላቅድሳችሁን አታችሁኛን መላቅድሳችንን አታሳጡን እንጂ ሃይ እኛ መደበሪያ ያለን እንደበርባችኋለን እንትናችሁ ደሞዝ እየተከፈላችሁ ነው ያለው ራሳችን ላይ መደበሪያ ይሆንና አለማውቃችን ማለት ነው ቤት ወዲስ ነው እሱ አካሄዳቸው የአላዛርንና የትንሱንም ደግሞ አይታችኋል አላዛር እና ተገኘች ኦኬ ተገኘች እሱ እንደንተን ተጣብቆባታል አይለቃትም እዛም ስትሄድ ጥፋተኛ አንቺ ነሽ እየተባለ ትንሱ ጣት እየተጠቀሙባት ነው ኦፍ ኮርስ ትክክል ነው ጥፋተኛ ትንሱ ናት ይፈልገ በበድራት እናቷ እንደዚህ ብታረጋት ጥላት ወጣ አንዳንዴ መቻል የሚባል ነገር አለ የዘመኑ ልጆች ግን በቃ በሚከፈላቸው ገንዘብ ራሳቸውን ሲቆልሉ ክብሬን ይላሉ የገዛ ክብራቸውን ራሳቸው ያዋረዱ ማለት ነው የትኛው ክብር ቢኖራችሁ ነው ክብር ቢኖራችሁማ ከመጀመሪያ ጀምሮ ክብር ያለው ስራ ተሰሩና ለህዝብ ታስተላልፉ ነበር እናንተ ክብራችሁ የወረደ ክብራችሁ የዘቀጠ ሚዲያ ላይ መጣችሁ ክብሬ ትላላችሁ ልክ ክብራችሁ እንደተነካና ክብር እንዳላችሁ ሰዎች ማለት ክብር ማለት ታላቁን ሲያከብር ክብር ማለት አጠገብሽ ላይ የማይደረግ ነገር ስታደርጊ ራስሽን ስታስከብሪ ታላቅሽን ስታከብሪ ትዳርሽን ቤተሰብ ስታከብሪ ራስሽን ቤተሰብ ስታከብሪ አንቺ ራስሽን ቤተሰብ አክብረሽ የሱን ቤተሰብ ስላዋረድሽ ክብርሽ ሲነካ ክብሬ ተነካት ያለሽ እሱ ደግሞ ያንቺን ቤተሰብ ሲያዋርዶ የራሱን ቤተሰብ ሲያከብር ደግሞ እሱም ክብሬን ቤተሰቦችን አስለካ እንደዚህ ዝብርቅርቃችሁ ይወጣ የተዘብረቀረቀ ትውልድ አፍርተን የተዘበራረቀ ኑሯችሁ ትለያያላችሁ ማለት አጠገቤ አትድረሱ ሂዱልኝ አለች ኦኬ እውነቷን ነው አይፈረድባትም በሷ መብትወ በአላዛርናት አይፈረድባትም ምንም ቢሆን እኮ ትልቅ ናት እሱም ውጪ አላት ሴትን ነገ በሴት ያገኛል ሚስትን ነገ በሚስት ተካለች ቀሚስ የለበሰች ሁሉ ሚስት ትሆናለች ማለት አለ ወይንም ሴት የሆነች ሁሉ ሚስት ትሆናለች ማለት አለ ሴትና ሚስት ትለያለች ሴት ሁሉም ሴት ናት ሚስት ግን ማንኛዋ ናት ተመርጣ ነው ለሚስትነት ሚስት የምትሆነው ማለት ነው ፍቅረኛ ሁሉ ሚስት ልትሆን አትችልም እናቱን ውጪ ብሎ እናቱን ካባረረ በኋላ ላይ ላብድ ነው እናቴን ፍለጋ ብሎ መጦዝ እዛም መገኘት ይሄ ድራማችሁ ነው በቃ ድራማችሁ ነው አለቀ የሚያስጠላ የሚዘገንን ድራማ ማለት ነው ቋቅ የሚያስመል ድራማ የውሸት ድራማ የምር ድራማ እንኳን ድሮ የምናያቸው ድራማዎች እንኳን እንደዚህ እነሱ ሰቅ ብለው አላለቀሱም የናንተ ያሁን ዩቲዩበሮች ደግሞ የምር ህቅ እያለቀሱ እንፍ እያሉ የንተን እያሉ ሚዲያ ላይ ድራማቸው ሲዘጋ በራሱ ማለት ነው ወዴት እንደምንሄድ እኮ እኛ እኮ ግራ ገባን ወዴት ሄደን እንጮህ ወዴት አረኡ የመንግስት ያለህ የህግ ያለህ ሀገሪቷ ህግ አጣች ሀገሪቷ ህግ አልባ ሆነች መንግስት አልባ ሆነች ወይ አንዳንዴ እኮ መለስ በቁምሽ ነው አዳሜን የሚቀጣሽ ማለት ነው እንደው አብይ ከመጣ ጊዜ ጀምሮ እናቴ ምድረፍ ፈልፈላው ላኬት እንደመጣሽ ማን እንዳመጣት ሳይታወቅ እናቴ ሀብላ አፏን ከፈተች አለቀ የመናገር ነፃነት ሰጣቸው ከኔ በላይ ሰው የለም እኮ ማለት ጀምሮ በቃ ከኔ በላይ ሰው የለም ይሄ መንግስትና ህግ የማያውቀው ዩቲዩበር ሁላ ሚዲያው ላይ ተዘርግቶ ነው ያለው ያዞም ባያነቡልብናል ያዞም ባያነባሉ አስመሳይ ሁላ እንዲህ ያስመሰላችሁ ህይወታችሁ እስከየት እንደሚሄድ መቼ ላይ አስመሳይ ህይወታችሁ እንደሚያቆም ፈጣሪ ብቻ እሱ ያሳየን የፋፊንም መቼ ወልዳ የምር ወልዳ በትከሿ አቅፋ ምን አይነት ልጅ ከወዷ እንደሚወጣ ራሱ እግዚአብሔር ይወቅ ግራ ነው የምትሆኑት ግራዎች በጣም